ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን ዜና 42ን ይዘን ቀርበናል። በዜና 42ታችን ስፖርት፣ ቢዝነስ እና የውጭ ዜናዎችን እንመለከታለን። አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ የምንጋብዛችሁ የዕለቱ ዜና አቅራቢ እኔ ደገሰው በቀለ ነኝ። አበይት ጉዳዮችን በማስቀደም እንጀምራለን። አብራችሁን ቆዩ። ዓላማውን ከ2600 በላይ ለሚሆኑ ኢኮኖሚ ድጋፍ የሚሹ ተማሪዎች የመማሪያ ቁሳቁስ ማቅረብ ያደረገው የጳጉሜ ለትውልድ ንቅናቄ ህብረተሰቡ በሚችለው ሁሉ ሊደግፍ እንደሚገባ ተጠየቀ። የኢትዮጵያ ሀገራዊ ምክክር ጉባኤ የጋራ አሸናፊነትን የሚያጎናጽፍ ዘላቂ ሰላምና እድገትን የሚገነባ መሆኑን ተመካካሪዎች ገለጹ። በስምንተኛ ክፍል ክልላዊ ፈተና ከ80 በመቶና ከዛ በላይ ያመጡ ተማሪዎችን በአዳሪ ትምህርት ቤቶች ለመቀበል ምዝገባ መጀመሩን ትምህርት ሚኒስቴር አስታወቀ። የሚሉ የዕለቱ ዋና ዋና ዜናዎቻችን ናቸው። ክቡራን ተመልካቾቻችን፣ አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። በድጋሚም አብራችሁን ቆዩም። ርዕሰ መስተዳድር አቶ ጥላሁን ከበደ የደቡብ ኢትዮጵያ ክልል 3ኛ ዓመት ምስረታን በማስመልከት ለመላው የክልሉ ህዝቦች የእንኳን አደረሳችሁ መልእክት አስተላልፈዋል። ስራክሳሌ ተጨማሪ አለው። እንኳን ለደቡብ ኢትዮጵያ ክልል 3ኛ ዓመት ምስረታ አደረሰን አደረሳችሁ። የህብረ ብሔራዊነት ኢትዮጵያ ነጸብራቅ ቀዳሚ የብዝሃ ህዝቦች የጋራ ቤት የሆነው ክልላችን በክልሉ ህዝቦች ነጻ ፍላጎትና ይሁንታ ፍጹም ሰላማዊና ዲሞክራሲያዊ በሆነ ህገ መንግስታዊ ሂደት ነሐሴ 13 ቀን 2015 ዓ.ም በተካሄደ ታሪካዊ የምስረታ ጉባኤ የፌዴሬሽኑ 12ኛው ክልል ሆኖ በይፋ ከተመሰረተ እነሆ ዛሬ 3ኛ ዓመቱን ይዟል። የክልላችንን የ3ኛ ዓመት ምስረታ የምናስበው እንደ ሀገር በረጅሙ የሀገረ መንግስት ታሪካችን ሲንከባለሉ የመጡ ጥልቅ ፖለቲካዊ ልዩነቶችንና ታሪካዊ ቅራኔዎችን በታሪካዊው ሀገራዊ ምክክር ቋጭተን በምክክር የጸናች ተምሳሌታዊ ኢትዮጵያን ለማሻገር ከጫፍ በደረስንበት አጓጊ የታሪክ ምዕራፍ ላይ ሆነን መሆኑ ታሪካዊ ያደርገዋል። ሰላም መገለጫው ብዝሃነት መለያው የሆነው የሰላም ተምሳሌቱ ክልላችን የክልሉን ህዝቦች አብሮ የመልማት ትልም እውን ማድረግ በሚያስችል አግባብ ተደራጅቶ ወደ ስራ በመግባት ባለፉት 3 ዓመታት ለፈተናዎች ያልተበገረ በበርካታ ውጤቶች የታጀበ ቃልን በተግባር ማረጋገጥ የቻለ ስኬታማ ጉዞ ማድረግ ችሏል። የክልላችን መመስረት ለክልሉ ህዝቦች የአደረጃጀት ጥያቄዎች አሳታፊና ዴሞክራሲያዊ በሆነ አግባብ ታሪካዊ ምላሽ መስጠት ከመቻሉም በላይ የክልሉ ህዝብ ከግጭት አዙሪት ወጥቶ ፊቱን ሙሉ በሙሉ ወደ ልማት በማዞር በጋራ የመልማት ትልሙን እውን ለማድረግ በህብረት በመትጋት ላይ እንዲገኝ አስችሎታል። መዳረሻውን ዘላቂ ሰላምና ሁለንተናዊ ብልጽግና ባደረገው ክልላችን ባለፉት 3 ዓመታት በሰላምና በልማት አርበኛው ህዝባችን ግንባር ቀደም ተሳትፎና ተደማሪ አቅም ክልሉን የሰላም የመቻቻልና የብልጽግና ተምሳሌት የማድረግ ራዕይ በመሰነቅ በሁሉም የልማት አውታሮች አስደናቂ ውጤት ማስመዝገብ ተችሏል። የክልሉ መገለጫ ለሆነው ሰላም ልዩ ትኩረት በመስጠት አሳታፊ በሆነው የለውጡ የፖለቲካ ባህል እየተመራ ህዝቡን የሰላሙ ባለቤት በማድረግ የህዝብ ለህዝብ ትስስር ስራዎችን በማጠናከርና ነባር ሀገር በቀል የሰላም ግንባታ ተቋማትን በመጠቀም በተሰሩ የተቀናጁ ስራዎች በክልሉ አስተማማኝ የሰላምና የጸጥታ ሁኔታ ማረጋገጥ ተችሏል። ሀገር በቀሉ የብዝሃ ዘርፍ የኢኮኖሚ ማሻሻያው የፈጠረውን ምቹ ዕድልና የክልላችንን እምቅ የመልማት አቅም በአግባቡ በመጠቀም በተሰሩ ዘርፈ ብዙ ስራዎችም ከተረጂነት ወደ ምርታማነት በመደረግ ላይ ያለውን ሽግግር ይበልጥ ያጎለበቱ ለሀገራዊና ክልላዊ ራዕዮች ስኬት መሰረት የጣሉ ውጤቶች መመዝገብ ችለዋል። በተለይ ብዝሃነትን በጋራ መልማትንና የፍትሃዊ ተጠቃሚነት መርህን በማስቀደም በዋና ዋና የማህበራዊ ልማትና የኢኮኖሚያዊ እድገት ዘርፎች እንዲሁም የውስጥ አቅምን በማጎልበት በራስ አቅም በተሰሩ ውጤታማ ስራዎችና ሰው ተኮር ተግባራት የህዝባችንን ፍትሃዊ ተጠቃሚነት የሚያረጋግጡ አመርቂ ውጤቶች ተገኝተዋል። እንደ ሀገር በወጥነት ለማሳካት በታለሙ የልማት ኢኒሼቲቮች ትግበራም የክልሉን ህዝብ በማስተባበር ተጨባጭ ውጤቶች ማስመዝገብ የተቻለ ሲሆን ለአረንጓዴ
ለአረንጓዴ ልማት ስራዎች ትኩረት በመስጠትም ለአረንጓዴ ኢኮኖሚ ግንባታና የተፈጥሮ ሚዛኑን የጠበቀ ከባቢን ለትውልድ ለማሻገር መሰረት የጣለ ውጤታማ ስራ መስራት ተችሏል። በዚህም ባለፉት 3 የአንድነት የህብረት የትብብርና የስኬት ዓመታት በገጠርም ሆነ በከተሞች ለህዝብ አዳጊ የልማት ጥያቄዎች ደረጃ በደረጃ ምላሽ በመስጠት በመደመር መንግስት አሻጋሪ እሳቤዎች የተቃኙ ክልላዊና ሀገራዊ የልማትና የብልጽግና ትልሞችን በአጭር ጊዜ እውን ማድረግ የሚያስችል ስኬታማ ጉዞ ማድረግ ችለናል። በአጠቃላይ ያለፉ 3 ዓመታት ጉዟችን በጋራ ለሰነቅነው የዘላቂ ሰላምና የሁለንተናዊ ብልጽግና ራዕይ ስኬት እጅ ለእጅ ተያይዘን ህብረትና ትብብራችንን በማጠናከር በጋራ ከሰራን በተደማሪ አቅም የማንሻገረው ፈተና የማናሳካው የልማት ትልም አለመኖሩን በተግባር ያሳየን መሆኑን መገንዘብ ይገባል። በቀጣይም በተባበረ ክንድ ያቀጣጠልነውን የሰላምና የልማት ችቦ አጠናክረን በጋራ ለሰነቅነው የዘላቂ ሰላምና ብልጽግና ግብ ስኬት በክልሉ ያሉ ጸጋዎችና የመልማት አቅሞች ተጠቅመን በሰላምና በልማት አርበኛው ህዝባችን ግንባር ቀደም ተሳትፎ የተቀናጀ ርብርብ በማድረግ ለላቀ ውጤት የምንተጋ ይሆናል። በመጨረሻም መላው የክልላችን ህዝቦች በወንድማማችነት የጸና አንድነታችሁን ጠብቃችሁ የሰላምና የልማት ትብብራችሁን በማጠናከር ፈጣን እድገት፣ ዘላቂ ሰላምና ልማት የተረጋገጠበት ተምሳሌታዊ ክልል በማሻገር ለጠንካራዋ ኢትዮጵያ እውን መሆን ከፍ ያለ አበርክቶ ማበርከት እንድንችል እጅ ለእጅ ተያይዛችሁ እንድትሰሩ ስል ጥሪዬን አስተላልፋለሁ። መጪው ጊዜ የስኬት እንዲሆን እመኛለሁ። ፈጣሪ አገራችንና ህዝቦቿን ይባርክ። ርዕሰ መስተዳድር ጥላሁን ከበደ፣ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር። የ13 ወር ጸጋ ባለቤት ኢትዮጵያ ነባሩን ዓመት ሸኝታ ወደ አዲሱ ዓመት የምትሸጋገርበት ወቅት የአዲሱን ዓመት መቀረብ የሚያበስሩ በዓላት ትደምቃለች። ከነዚህ መካከል በየዓመቱ ነሐሴ 13 በልዩ ልዩ ክዋኔዎች የሚከበረው የደብረ ታቦር ወይም የቡሄ በዓል ይጠቀሳል። በዓሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ መሰረት ያለው ከመሆኑ ባሻገር እንደ አካባቢው ልማድ በልዩ ልዩ ባህላዊ ክዋኔዎች ይከበራል። በዓሉ ከሃይማኖታዊ በዓል ባሻገር ማህበራዊ መስተጋብርን በማጠናከር ረገድም የጎላ ፋይዳ እንዳለው ይገለጻል። ተጨማሪ ያለን እንከታተለው። ቡሄ የክረምት ጭጋግ እየገፈፈ ሰማይ እያካፋ ሲመጣ የሚከበር በመሆኑ ቡሄ ካለፈ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ይባላል። ደብረ ታቦር በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመሐሌት በቅዳሴ በዝማሪና በልዩ ልዩ ክንዋኖች ተከብሮ ይውላል። የደብረ ታቦር ወይም የቡሄ በዓል በኢትዮጵያ በተለያዩ ከተሞችም ሐምሌ 23 ቀን በድምቀት ይከበራል። ከ5ኛው ክፍለ ዘመን ጀምሮ መከበር እንደተጀመረ የሚገለጸው የቡሄ ወይም የደብረ ታቦር በዓል ከሃይማኖታዊ አስተምሮ ባሻገር ማህበራዊ መስተጋብሮችን በማቀናጀት በፍቅርና በአንድነት ሲከበር ቆይቷል። ይህ በዓልም ሃይማኖታዊ አስተምሮ እንደሚያስረዳው ከሆነ ኢየሱስ ክርስቶስ በደብረ ታቦር ተራራ ብርሃነ መለኮቱን የገለጠበት መሆኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ሊቀ መዝሙር ዲያቆን በረከት በቀለ ያስረዳሉ። ደብረ ታቦር ብዙ ምስጢራት ያሉበት በዓል ነው። ከስያሜው ስንጀምር ደብረ ታቦር ማለት የታቦር ተራራ ማለት ነው። ደብር ማለት በግዕዝ ቋንቋ ተራራ ማለት ነው። ታቦር ማለት ደግሞ የተራራው ስያሜ ነው። ደብረ ታቦር የታቦር ተራራ ማለት ነው። ታሪካዊ ዳራው ጌታችንና መድኃኒታችን ኢየሱስ ክርስቶስ ምስጢረ መንግስቱን ምስጢረ መለኮትን የገለጠበት ታሪካዊ በዓል የሚከበርበት ነው። ወንጌላዊ ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 17 ላይ የተናገረለትን ታሪክ ምስጢረ መንግስት ምስጢረ መለኮት የተገለጠበትን በዓል ቤተክርስቲያን የምታከብርበት ነው። ቤተክርስቲያን በዋናነት የምታስበው የጌታችንና የመድኃኒታችን የኢየሱስ ክርስቶስን ምስጢረ መንግስትና ምስጢረ መለኮት መግለጥ በዛ ቦታ ላይ የተገለጠውን ብርሃን የምታዘክርበት ነው። በዕለቱ ብዙ ምስጢራት ተከናውነዋል። በብሉይ ኪዳን የነበሩ ነቢያት ሙሴና ኤልያስ፣ አዲስ ኪዳን የነበሩ ሐዋርያት ጴጥሮስ፣ ዮሐንስና ወንጌላዊ ያዕቆብ ተገኝተውበታል። ወንድሙ ማለት ነው፣ ዮሐንስ ወንድም። እነዚህ በአንድነት እንደተሰባሰቡ ቤተክርስቲያን ዛሬ ይህንን በዓል ስታከብር መሰባሰብን ከብሉይ ከአዲስ እንደመጡ ወደ አንድነት መምጣትን ሐዋርያትና ነቢያት በአንድ ላይ እንደዘመሩበት ህዝብና አሕዛብ በምድር ላይ የሚኖሩ ሁሉ ሰው ልጆች በፍቅር በአንድነት የሚገናኙበት
እንደዚሁ ደግሞ በጣም የጠለቀው ምስጢር የምስጢረ ሥላሴ የተገለጠበት ነው። በዚህ ዕለት በቤተ ክርስቲያን የመጨረሻ ማዕረግ የሚባለው ቅድስና ላይ ሲደርሱ የሚገለጥ ምስጢር የተገለጠበት አብ ወልድ መንፈስ ቅዱስ የታዩበት ስለሆነ በዚህ መነሻነት ሰዎች ሁሉ በአንድነት በፍቅር የሚኖሩት እንዲሆን እርስ በርሳቸው በመዋደድ የሚገናኙበት የሚነጋገሩበት ሰላም የሚያወርዱበት እርቅ የሚሰፍንበት በዓል እንደሆነ አስባ ይህንን እያዘከረች ለልጆቿም ይህን እያስተማረች የምታከብረው በዓል ነው። አዳጊ ልጆችም በየቤቱ እየዞሩ የቡሄ ጭፈራን ሲያቀርቡ የሚሰጣቸው ሙልሙል ዳቦም ሃይማኖታዊ ተምሳሌት እንዳለው የቤተ ክርስቲያን አባቶች ያስረዳሉ። ይህም ኢየሱስ ክርስቶስ በደብረ ታቦር ተራራ ብርሃነ መለኮቱን በገለጠ ጊዜ ብርሃን ስለሆነ በአካባቢው የነበሩ እረኞችም የመሸ ስለመሰላቸው ወደ ቤት ሳይመለሱ በመቅረታቸው የተጨነቁ ወላጆችም ስንቅ ይዞላቸው የመሄዳቸው ምሳሌ እንደሆነም ይገለጻል። ከበዓሉ አስቀድሞ ልጆች ጀራፋቸውን ሰርቶ የሚያዘጋጁ ሲሆን ችቦ የማብራትም ሌላኛው የደብረ ታቦር ወይም የቡሄ በዓል ማድመቂያው ነው። ችቦ በታቦር ተራራ ብርሃነ መለኮቱ የመገለጡ እንዲሁም ጅራፍ የሚጮህ ደግሞ በተራራው ድምፀ መለኮት የመሰማቱ ምሳሌ መሆናቸውንም ያስረዳሉ። ታዳጊዎችም ከበዓሉ አስቀድሞ ሲያበጁት የነበረውን ጅራፍ ይዘው ከፍ ወዳለ ቦታ ወጥተው በማጮ ከጓደኞቻቸው ጋር ይጠራራሉ፣ ለጭፈራም ይሰባሰባሉ። በመቀጠልም በየቤቱ እየዞሩ መጣና በዓመቱ እረ እንደምን ሰነበቱ፣ ክፈት በለው በሩን የጌታውን እያሉ ጭፈራቸውን ይጀምራሉ። ከዚያም የቤቱ ጌታና የቤቱ እመቤት ልቦቻቸው እንዲራራና እጆቻቸውን ለስጦታ እንዲያዘጋጁም ሲዘጋጁበት በነበረው የግጥም ስንኝ እየተቀባበሉ ያዜማሉ። የቡሄ በዓል ልጆች በንጹህ ልብ የሚሰባሰቡበት በጋራ አብሮ የሚያሳልፉት የአንድነት በዓል ነው። ማህበረ ምዕመናንም ይህንን የቡሄ በዓል ሲያከብሩ ህዝባዊ አንድነትን በማጠናከርና ባህላዊ ትውፊቱን በመጠበቅ መከበር እንደሚገባም ዲያቆን በረከት አስገንዝበዋል። አሁን ላይ ደብረ ታቦር እና ወይም ደግሞ በሌላ ስሙ ቡሄ ከሃይማኖታዊ በዓልነቱ አልፎ እንደ ሀገር የኢትዮጵያ ባህላዊም በዓል ነው። ሁሉን የሚያስተሳስር ወደ አንድ የሚያመጣ በዓል ነው። እንደዚህ ያሉ መንፈሳዊና ነገረ መለኮታዊ ታሪካዊ መሰረት ያላቸው የሀገርና የህዝብ ሀብት የሆኑ በዓላትን በእውነቱ ሁሉም ሰው ሊጠብቃቸው ሊንከባከባቸው የሚገቡ በዓላት ናቸው። እንዲሁ ዝም ብለው የሚታለፉ አይደሉም። ባህል አለው። ሀገርን የሚያስተዋውቅ ቅርስ አለው። በውስጡ ሃይማኖታዊ ስርዓቱ ባህላዊ ስርዓቱ ህዝቡን በፍቅር የሚያስተሳስር ነው፣ የሚስብ ነው፣ ወደ አንድነት የሚያመጣ ነው፣ እርቀ ሰላምን የሚያወርድ ነው እና ሰዎች ወንድም ሴቱም ህፃንም አዋቂውም በአንድነት መተሳሰብን የሚናገር በዓል ነው። ይህንን መጠበቅ ይኖርበታል። ካነጋገርናቸው የበዓሉ ታዳሚዎች መካከል መምህር ታፈሰ ካንኮና ወይዘሮ ብርሃነ ገብረስላሴ እንደገለጹት በዓሉ ከሃይማኖታዊ ክንዋኔ በተጨማሪም የአብሮነት መገለጫ በመሆኑ በየዓመቱ በድምቀት እንደሚያከብሩ ይገልጻሉ። ቡሄ ሰዎች በዚህ በደብረ ታቦር ቡሄ የሚባለውን በዓል ሲያከብሩ ምን ያደርጋሉ ማለት ነው? ከየቤታቸው ችቦ ይዘው ወደ ውጭ ይወጣሉ። ጎረቤት ይወጣል፣ ቤተ ዘመድ ይወጣል። ወጥቶ በአንድነት ችቦ ይዞ ያ ችቦው ራሱ የሚሰራው ከተለያየ ቦታ ተሰብስቦ ታስሮ በእሳት ተለኩሶ ስለሚወጣ ያ የአንድነት ምልክት ነው። ስለዚህ ያ አንድነት ምልክት ምን ማለት ነው? ሰዎች አንድ የሚሆኑበት ሰዎችን አንድ የሚያደርግበት ትልቅ በዓል ነው ማለት ነው። ቡሄ በሉ ቡሄ ያው ለኛ መጀመሪያ ለበዓሎች አዲስ በዓል መጀመሪያ መግባት ስለሆነ በጣም ነው የሚከበረው። በጣም ሲከበር ያው ሙልሙል ዳቦ እንጋግራለን፣ ቡና እናፈላለን፣ ከቻለም ጠላም ይጠምቃል። ጎረቤት ጠርተን ጎረቤት ጋራ አንድ ላይ ቁጭ ብለን ተጫውተን እሱን ቀማምሰን እንገባለን። ዓላማውን ከ2600 በላይ ለሚሆኑ ኢኮኖሚያዊ ድጋፍ የሚሹ ተማሪዎች የመማሪያ ቁሳቁስ ማቅረብ ያደረገው የጳጉሜ ለትውልድ ንቅናቄ ህብረተሰቡ በሚችለው ሁሉ ሊደግፍ እንደሚገባ ተጠየቀ። የጋሞ ልማት ማህበር ለሚያስተባብረው 5ኛ ዙር ለያዘው የጳጉሜ ለትውልድ ንቅናቄ የጋሞ ዞን አስተዳደር የ200,000 ድጋፍ አድርጓል። ዮሐንስ ባይሳም ተጨማሪ አለው።
በጋሞ ዞን ኢኮኖሚያዊ ድጋፍ ለሚሹ ከ22600 በላይ ተማሪዎች የመማሪያ ቁሳቁስ ለማቅረብ ዓላማ ያደረገም 5ኛ ዙር በአጉሜ ለትውልድ የድጋፍ ንቅናቄ እየተካሄደ ይገኛል። የጋሞ ልማት ማህበር ባለፉት 4 ተከታታይ ዓመታት መሰል መርሃ ግብሮችን ሲያካሂድ ቆይቷል። ንቅናቄው በዞኑ የሚገኙና አቅም የሌላቸው ቤተሰብ ልጆችን በትምህርት ቁሳቁስ እጥረት ምክንያት ከትምህርት ገበታ እንዳይወጡም ለማስቻል ያለመ ነው። የጋሞ ዞን ምክትል ዋና አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሀኪም አየል እንደገለጹት ማህበሩ ባለፉት ዓመታት ባካሄደው ንቅናቄ 18000 ለሚሆኑ ተማሪዎች ሙሉ የመማሪያ ቁሳቁስን በማሟላት ድጋፍ አድርጓል። በዘንድሮ 5ኛ ዙር መርሃ ግብር ደግሞ 22600 ተማሪዎችን የመማሪያ ቁሳቁስ ለማቅረብ እንዲሁም 5800 ገደማ ለሚሆኑ ሴት ተማሪዎች ደግሞ የንጽህና መጠበቂያ ቁሳቁሶችን ለማቅረብ ታቅዶ የሀብት ማሰባሰብ ስራው በተለያዩ የወረዳና ከተማ አስተዳደሮች ተጠናክሮ መቀጠሉን ገልጸዋል። የባለፈውን ዓመት የንቅናቄ ስራውን በምንመለከትበት ወደ 18000 ለሚሆኑ ተማሪዎች የመማሪያ ቁሳቁስ አሟልቶ በአጉሜ ንቅናቄ አቅም ለሌላቸው ደብተርና እስክሪብቶ መግዛት ለማይችሉ ቤተሰብ ተማሪዎች ድጋፍ አድርጓል። ስለዚህ ይሄ ደግሞ በህዝቡ ዘንድ የጋሞ ልማት ማህበር ትልቅ የማህበራዊ ኃላፊነት እየተወጣ እንደሆነ የሚያሳይ ነገር ነው። ያው የዚህን የ2019ን ደግሞ ስንመለከት 22060 የሚሆኑ ተማሪዎችን በመማሪያ ቁሳቁስ ለማገዝ ለመደገፍና 5800 አካባቢ የሚሆኑ ሴት ተማሪዎችን የንጽህና መጠበቂያ ቁሳቁሶችን ለማቅረብ ነው እቅድ ይዞ እየተንቀሳቀሰ ያለው። ያው ባለፈው ናሴ 1 ላይ አጠቃላይ የልማት ማህበሩ ቅርንጫፍ ጽህፈት ቤቶች ከወረዳ ከከተማ አስተዳደሮች በተገኙበት ንቅናቄ ስራው ይፋዊ ተጀምሯል። የሀብት አሰባሰብ ስራው እየሄደ ነው ያለው። ኃላፊው አክለውም ይህ አሰራር የመንግስትን ሰው ተኮር ፖሊሲን የሚያንጸባርቅ በመሆኑም ከግለሰብ ጀምሮ የመንግስት መስሪያ ቤቶች፣ የግል ተቋማትና ባንኮች በሀብት ማሰባሰብ ሂደቱ ላይ ንቁ ተሳትፎ እንዲያደርጉም ጥሪ አቅርበዋል። የጋሞ ዞን አስተዳደር ለዚሁ ንቅናቄ ስኬት ከዞኑ በጀት 200,000 ብር መመደቡን የገለጹት አቶ ሀኪሜም ሌሎች አካላትም ድጋፋቸውን አጠናክረው እንዲቀጥሉም ጥሪ አቅርበዋል። ስለዚህ ይሄ ደግሞ በጣም ትልቅ የመልካም ፓርቲያችን ብልጽግና የዜጋ የሰው ተኮር ነው የምንለውን ደግሞ ማሳያ ነው ማለት ነው። ልማት ማህበራችን በዚህ ደረጃ የማህበራዊ ግዴታውን ኃላፊነቱን እየተወጣ ነው ያለው። ስለዚህ ደግሞ ልማት ማህበሩ ያስጀመረውን ንቅናቄ ሁላችንም ከግለሰብ ጀምሮ አጠቃላይ ተቋማት በዚህ ንቅናቄ ላይ መሳተፍ መቻል አለብን። የዞን ተቋማት፣ የወረዳ የከተማ መንግስት መስሪያ ቤቶች፣ የግል ተቋማት፣ ባንኮችን ጨምሮ ሌሎች እንግዲህ የማህበራዊ ኃላፊነታችን የማህበራዊ ግዴታችንን መወጣት አለብን። እናም እንደ ዞን አስተዳደር ይህን ንቅናቄ ለመደገፍ ያው ከዞን በጀት 200,000 ብር እንደግፋለን። ያው በዚህ ደረጃ ሁሉም በተዋረድ እየደገፈ እንዲሄድ ተጨማሪ ጥሪ ለማስተላለፍ ነው። አመሰግናለሁ። ከውጭ የሚገባውን የጥጥ ምርት በሀገር ውስጥ ለመተካት በተከናወኑ ተግባራት ውጤት የተመዘገበ መሆኑን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። በደቡብ ኢትዮጵያ ክልል የጥጥ ምርት በስፋትና በጥራት ለማምረት የግል ባለሀብቱን ያሳተፈ ርብርብ የተደረገ ይገኛል። መስፍን ባንጃ ዝርዝር አለው። የቢሮው ኃላፊ በወቅቱ እንዳሉት ከውጭ የሚገባውን የጥጥ ምርት በሀገር ውስጥ ለመተካት የተጀመረው ጥረት አበረታች ለውጥ እያመጣ ነው። በክልሉ ጥጥን ጨምሮ ለኢንዱስትሪ ግብዓት የሚሆኑ የግብርና ምርቶችን ለማልማት የሚያስችል አቅም እንዳለም ተናግረዋል። የሀገር ውስጥ የጥጥ ምርትን ለማሳደግ የተጀመረውን ጥረት በማገዝ ረገድ የናሳ እርሻ ልማት ትልቅ አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። ልማታዊ ባለሀብቶችን በማበረታታት የሀገር የኢኮኖሚ እድገት መሪ ተዋናይ እንዲሆኑ የክልሉ መንግስት የማያቋርጥ ድጋፍ ያደርጋል ብለዋል። የደቡብ ኦሞ ዞን ግብርና መምሪያ ኃላፊ አቶ ምላርገው አዲሱ በበኩላቸው የደቡብ ኦሞ ዞን ለጥጥ እርሻ ልማት ተስማሚ የሆነ ስነ ምህዳር ያለው በመሆኑ የግል ኢንቨስትመንቶች በጥጥ እርሻ ልማት ቢሰማሩ ውጤታማ እንደሚሆኑ ተናግረዋል። በጥጥ ልማት በመሳተፍ ላይ ከሚገኙ ኢንቨስተሮች የናሳ ብራይል እርሻ ልማት ለአካባቢው አርብቶ አደሮች ከሚፈጥሩ የስራ ዕድል ባሻገር የቴክኖሎጂ ሽግግር በማድረግ ትልቅ አስተዋጽኦ እያበረከተ እንደሚገኝ ገልጸዋል።
ዞኑ በዘርፉ መሰማራት ለሚፈልጉ ባለሀብቶች አስፈላጊውን ድጋፍ እንደሚያደርግም የመምሪያው ኃላፊው ጠቁመዋል። የናስ አብራይ ለእርሻ ልማት በደቡብ ኦሞ ዞን በበና ጸማይ ወረዳ የወይጦ ወንዝን በመጥለፍ ከ2000 ሄክታር በላይ መሬት ላይ ጥጥ እያመረተ እንደሚገኝ የተናገሩት የእርሻ ልማቱ ስራ አስኪያጅ አቶ አረጋዊ ገብረስላሴ ናቸው። ድርጅቱ በዋናነት የሀገሪቱን የጥጥ ምርት ፍላጎት ሙሉ በሙሉ ለመተካት እየሰራ እንደሚገኝ ገልጸዋል። የእርሻ ልማቱ ለሀገር ውስጥ የጨርቃ ጨርቅ ፋብሪካዎች ጥሬ ዕቃ ከማቅረብ ባለፈ በአካባቢው ባስገነባው የጥጥ መዳመጫ ፋብሪካ እሴት በመጨመር ወደ ውጭ ሀገራት በመላክ ከፍተኛ የውጭ ምንዛሬ እያስገኘ እንደሚገኝ ተናግረዋል። በተጨማሪም 300 ቋሚና 3000 ለሚደርሱ የአካባቢው ነዋሪዎች ጊዜያዊ የስራ ዕድል መፍጠሩን ጠቁመዋል። የኢትዮጵያ ሀገራዊ ምክክር ጉባኤ የጋራ አሸናፊነትን የሚያጎናጽፍ ዘላቂ ሰላምና እድገትን የሚገነባ መሆኑን ተመካካሪዎቹ ገለጹ። በምክክሩ በሀገር ውስጥና በውጭ የሚኖሩ 4000 ተመካካሪዎቹ በ8 አብይ አጀንዳዎች ላይ ጥልቅ ምክክር በማካሄድ ወደ ጋራ መግባባት እየደረሱ ይገኛሉ። ተመካካሪዎቹም ለኢዜአ እንደገለጹት የምክክር ጉባኤው በሀሳብ የበላይነት ላይ የተመሰረተ የመግባባት ባህልን ለመገንባት ጠንካራ መሰረት የጣለ የተለያዩ ሀገራት ተሞክሮች የተገበሩበት ሁሉም ሀሳብን በነጻነት የተጠበትና አሳታፊ እንደሆነ ተመካካሪዎቹም ገልጸዋል። የተመካካሪዎችን ሀሳብ እንከታተል። ኢትዮጵያ እየመከረች ነው በአሁኑ ሰዓትና ምክክሩ በጥሩ ሁኔታ እየተካሄደ ነው። በመግባባት ላይ ብሔር ብሔረሰቦች ናቸው በምክክሩ ላይ የተገኙት። እነዛ ብሔር ብሔረሰብ ከአራቱ ማዕዘን የመጡት አገርን በማስቀደም ለትውልድና ለሀገር በማሰብ በመግባባት እስካሁን ድረስ ምክክሩ በጥሩ ሁኔታ በመካሄድ ላይ ነው ያለው። ምክክሩ በ10 ነው የተነሳው። ከ10 ላይ ጀምሮ ሁሉንም ያካተተ ነው። አካል ጉዳተኞችን፣ ምሁራኖችን፣ አደ ሲንቄዎችን፣ አባገዳዎችን ሁሉንም ባለድርሻ አካላት የያዘ ነው። እንደዛውም ደግሞ ቀጥለን በ50 ላይም እንደዚሁ ሁሉንም ባሳተፈ ነው። በ250 ላይም እስከ 500 ድረስ ባለው ሁኔታ ሳይኔ ሁሉንም ያካተተ የሁሉንም ሀሳብ ያቀፈ የማንንም ሀሳብ ያልጣለ ሁሉንም ያቀፈ ምክክር ነው እያደረግን ያለ ነው። ጫና የሚባል ነገር አላየውም። እኔ በበኩሌ በነጻነት ነው ስንነጋገር ስንመካከር የቆየ ነው። የማንም ሀሳብ ሲወድቅ አላየው። ይያዝልኝ ብሎ ሀሳቡን ምክረ ሀሳብ ለመስጠት የሚፈልግ ሌላው እዚህ የሚሳተፍ ተመካካሪ አካል ሀሳቡ ሲይዝለት ነው እንጂ ሀሳቡ ሲጣልበት አላየው። ምንም አይነት አድሎ አላየውም እኔ በምመካከርበት። ምክንያቱም የሀገር ጉዳይ ነው። አገር እንደ ሀገር እንድትሻገር ነው እንጂ የሚፈልገው በምንድን ነው አድሎ የምታደርገው? አድሎ ሲባል እዚህ ውስጥ የሚሰራ ነገር አይደለም። የነገን ኢትዮጵያን ለመስራት ነው። ለነገ ኢትዮጵያ የሚጠቅም ሀሳብ ምክረ ሀሳብ ማመንጨት ነው። ማንም የሚጫነ ሰው የለም። ኢትዮጵያ በዚህ የምክክር ሂደት ውስጥ የዝግጅት ጊዜ አልፋ የሂደት ጊዜ አልፋ ወደ መጨረሻው ትንተና ላይ ወይም የትንተና ጊዜ ኢምፕሊሜንቴሽን ጊዜ ነው ያለነውና በዚህ ሂደት ውስጥ እውነት ለመናገር እኔ አንድ ኢትዮጵያ ዲሞክራቲክ ፓርቲን ወክዬ በሰላም ግንባታ አጀንዳ ውስጥ ነበር የነበረውና በዚህ ሂደት ውስጥ የነበረው እጅግ በጣም አሳታፊ ነበር። እጅግ በጣም ሁላችንም ሀሳባችንን መግለጽ የምንችልበት ነበር። በ10 ውስጥ ተሳትፈናል፣ በ50 ውስጥ ተሳትፈናል፣ በ250 ውስጥ ተሳትፈናል። 500 ላይ ደርሰን ያለምንም ችግር የተለያዩ ግጭቶች፣ ፍጭቶች፣ ሀሳብ ክርክሮች ቢኖሩም እንኳን በምክክሩ ሂደት ውስጥ የነበረው ሂደት የዓለም አቀፉን ተሞክሮ የተለያዩ የአፍሪካን ብለው የተለያዩ ሀገራት ተሞክሮ ኢምፕሊመንት የተደረገበትና እጅግ በጣም አስደሳችና እውነት ለመናገር ይህ የተነጋገርናቸው የውይይት አጀንዳዎች ቢተገበሩ ለሀገራችን ኢትዮጵያ ትልቅ ሰላም የማስፈን እድል እንዳለው ሂደታችንም እጅግ ሰላማዊና አሳታፊ ነበር። በዚህ ሂደት ውስጥም የፖለቲካ ፓርቲዎች፣ ሴቶች፣ አካል ጉዳተኞች፣ የሃይማኖት አባቶች፣ አደ ስንቄዎች፣ አባገዳዎች ኢቭን ኢፍ ብዙ ምሁራን ሁሉ የተሳተፉበት ነበርና ቆይታችን በጣም ደስ የሚልና ለሀገራችን ኢትዮጵያ በታሪክ አጋጣሚ ትልቅ አቺቭመንት ወይም ድል የምናገኝበት የምክክር ሂደት ነበር ያሳለፍነው። በ8 አጀንዳዎች ውስጥ የነበረን ሂደት የተለያዩ ሀሳቦችና የተለያዩ ፍላጎቶች ቢኖሩም እንኳን አገርን ከማስቀደም አንጻር
ከአጀንዳ እንዳንወጣ በአጀንዳው መሰረት እየተነጋገርን የቆየነውና ምንም አይነት ጣልቃ ገብነት ወይንም ጫና ወይንም ደግሞ ችግር አልተፈጠረምና ያለምንም ችግር አጀንዳውን አጠናቀን ወደ ለ500 አቅርበን ለ500 ተሳታፊ በሙሉ ድምጽ በጭብጨባ ነበረ ያጸደቅነው። ኢትዮጵያ የምትሻገርበት ተስፋ የምናደርግበት የኢትዮጵያና ኢትዮጵያውያን ብዙ እድል የሚፈጠርበትና ያሉን አብዛኞቻችን ክሮኒካል የሆኑ ወይም በጣም አጣብቂኝ የሚባሉ ችግሮቻችን የሚፈታበት እንደሚሆን ተስፋ አደርጋለሁ። ደሞም በዛ መጠን ነው ብዙ የተደከመበት ብዙ ዕውቀት የፈሰሰበት ብዙ ኢትዮጵያን የመከሩበት ስለሆነ ለሀገራችን ቀጣይ ለልማት ቀጣይ ለሰላም ቀጣይ ለእድገት የሚጠቅም ምክር ሀሳብ እንደሚሆን ሙሉ እምነት አለኝ። ኢትዮጵያ ይሄ እንደዛ አይነት ተደርጎ አያውቁም። በጣም ደስ የሚል ነው። ኢትዮጵያ አንድ ላይ ሆኖ ከተመካከረ ብዙ እድል ይከፍታል ብዬ ነው ማምነው። ጥሩ ነው። መደማመጥም አለ፣ መስማትም አለ። ጥሩ ነው። እንዲህ ነው ነጻነት አለ፣ ዲሞክራሲም አለ። እያንዳንዱ የራሱ ሐሳብ በነፃ ሆኖ መግለጽ የሻለ ነው ይቀርም ነው። ያው በተለያየ ሐሳብ መምጣት አይቀርም። እሱም ድሮ ሄዶ ወደ አንድ ላይ መመለስ አይቀርም። ተስፋለን ወደ አንድ እንሆናለን፣ ወደ አንድ ላይ ይመለሳል ብለን ጥልቅ ተስፋለን። እንደዚሁ መመካከር ጠፍቶ ነው እስካሁን ድረስ ችግር የነበረው። አሁን ግን መፍትሄ ይመጣል ብዬ ነው የሚገምተው። እኔ ደግሞ መፍትሄ የሆነ ነገር ላይ ነው የተነጋገር ነው ያለው ነው እንጂ ህልክ ለኔ ለአንተ ለኔ የሚባል ነገር ይቅር ብለናል። እና በበኩላችን ኢትዮጵያ አንድ ናት፣ ሁለተኛ የለም። ምክክሩ በጣም ጥሩ ነው። በጥሩ ሁኔታ እየተካሄደ ያለ ነው እና አሁን ምክክሩ በሰላማዊ መንገድ አሁን 500 ጋር ደርሷል። ከ500 በኋላ ያሉ ስቴፖችን ደግሞ ቀስ በቀስ እየጨረስን ያለ ነው። የተለያዩ ሀሳቦች እንደሚኖሩ ሁላችንም እናውቅ ነበር። ነገር ግን ሁላችንም የመጣን ኢትዮጵያን ለማዳን ኢትዮጵያን ወደ ትክክለኛ ትራክ ለማምጣት ስለሆነ ሀሳቦች አይመጡም አይባልም። ሀሳቦች ይመጣሉ። በሀሳቦች ተወያይተን ደግሞ ወደ አንድ አቅጣጫ ለማድረግ እየተካሄደ ነው እንጂ ነገሮች በሂደት ላይ የሚመስሉ ጥርጣሬዎች አይኖርም አይባልም፣ አሉ። ያ ግን አካሄዱን በህዝብና በጥሩ ተሳትፎ እየተስተካከለ ሄዷል። አንድም ውሳኔ የተወሰኑ ነገሮች የሉም። ሀሳቦች ሊቀርቡ ይችላሉ፣ ለምን ቀረቡ አይባልም። ስለማንኛውም ውሳኔ በአሁኑ ሰዓት የተወሰነ ነገር የለም። በደረጃ ግን እንደዚህ ቢሆንስ የሚል ሲኩዌንሱን የጠበቀ 1 2 3 4 ቀርበዋል። የኔ ኢንተረስት ብቻ ይራመድ የሚል ነገር የለም። የሀገሪቷ ኢንተረስት በዚህም በዛም ይጠበቃል የሚል ግምት አለኝ። ይሄ ደግሞ የወሰድነው ልምድ የወሰድነው ንግግር ጅማሮ ነው፣ መጨረሻው አይደለም። ግን ካሁን በኋላ ያሉ ነገሮች አራውንድ ቴብል በምክክር ብቻ እንደሚያልቅ ትምህርት የወሰድንበት ነው። ምክክሩም በጣም ከጠበቅኩት በላይ ነው። ብዙ ተመካካሪዎች ከተለያየ አካባቢ ላይ ተሰባስበን ከተለያየ ክልሎች ላይ መተን ተገናኝተናል። ኢትዮጵያ መምከር ትችላለች፣ ማድረግ እንችላለን የሚለውን ነገር አግኝቼዋለሁ በተግባር ማለት ይቻላል። ከ10 ጀምሮ ሁሉም አካታችነቱ በጣም ጥሩ የሚባል ነገር ነው። ከዛ ባሻገር እንደገና ደግሞ ሁሉም ማህበረሰብ ያለበት ነው። ሴቶች አሉ፣ አካል ጉዳተኞች አሉ፣ የሃይማኖት አባቶች አሉ፣ ከተለያየ መስሪያ ቤት ላይ የመጡ ሰዎች አሉ። እነዚህን ሁሉ አግኝተናልና በጣም ጥሩ የሚባል ውይይት ነበረን። ከ10 50 ከ50 250 ከ250 500 ደርሰናልና 500 ድረስ እስከምንደርስ ድረስ የተለያዩ ሀሳቦች የሚንጸባረቁባቸው ሁኔታዎች ነበሩ። ይህንን ደግሞ በበሳል አመካከር እየተመካከርን ማድረግ እንደምንችል ለዓለም ቀጥሎ እንደገና ደግሞ ተምሳሌት ይሆናል ብዬ አስባለሁ። ሂደቱ ላይ ከመነሻው የነበረው ሁኔታ አሳታፊነቱን ያሳያል። ሁሉም ሰው እዚህ የመጣው 4000ም የራሱን ሀሳብ አቅርቧል። ያ ሀሳብ ግን ወደ ላይ ያደገ ሲመጣ ሀሳብ ከሀሳብ ጋር ያው እየተዋጣ ነው የሚመጣውና ያንን ስናይ ጥሩ ሂደት ነው ያለው። በእርግጠኝነት መናገር የምችለው የሁሉም ሀሳብ እየተካተተ ነው የመጣው። ነገር ግን ለመንግስት የሚቀርበው ከፍ ያለ ሀሳብ ለምክር ሀሳብነት ደረጃ የደረሰ የበሰለ ሀሳብ መቅረብ ስላለበት ጫና የሚፈጥር እንዳልናገር የሚያደርገኝ በጽሁፍ ሀሳቤን እንደገና እንዳልሰጥ የሚያደርገኝ አንድም አካል እስካሁን አላጋጠመኝም ማለት ይችላል።
በስምንተኛ ክፍል ክልላዊ ፈተና ከ80 በመቶና ከዛ በላይ ያመጡ ተማሪዎችን በአዳሪ ትምህርት ቤቶች ለመቀበል ምዝገባ መጀመሩን ትምህርት ሚኒስቴር አስታወቀ። ተጨማሪ አለን። የአዳሪ ትምህርት ቤቶች የተማሪዎችን ምዝገባ አስመልክቶ ጋዜጣዊ መግለጫ የሰጡት የሚኒስተሩ አማካሪ ሚኒስትር ዴኤታ ፕሮፌሰር ክንድዬ ገብረ ሕይወት በስምንተኛ ክፍል ከ80 በመቶና ከዛ በላይ ያመጡ ተማሪዎችን በማወዳደር ምዝገባ የተጀመረ ሲሆን ከገጠራማውና ከአርብቶ አደር አካባቢዎች ለሚመጡ ተማሪዎች ልዩ ድጋፍ ይደረጋል ብለዋል። ምዝገባው በሚኒስተሩ በየነበረ በኩል ያለምንም ክፍያ እንደሚከናወን ጠቁሞ ተማሪዎች የስምንተኛ ክፍል ውጤታቸውን በፒዲኤፍ ስካን በማድረግ የፈተና መለያ አይዲ ቁጥራቸውን በመጠቀም ባሉበት ሆኖ መመዝገብ እንደሚችሉም አመላክተዋል። በአሁኑ ወቅትም ከአምስት አካባቢዎች ከጅጅጋ፣ ጋምቤላ፣ ቦንጋ፣ ቡኢና ወሊሶ አገልግሎት እየሰጡ ካሉ 4 አዳዲስ ትምህርት ቤቶች ማለትም ባህር ዳር፣ አርባ ምንጭ፣ ድሬዳዋና አሶሳ መቀበል እንደሚጀምሩ ጠቁመዋል። በሁሉም ክልሎች የተገነቡ 13 የፌደራል አዳሪ ትምህርት ቤቶች ሙሉ በሙሉ አገልግሎቱን መስጠት ሲጀምሩ እያንዳንዱ አዳሪ ትምህርት ቤት እስከ 1000 ተማሪዎችን በመቀበል በየዓመቱ 13000 አዳዲስ ተማሪዎችን የማስተናገድ አቅም ይኖራቸዋል ሲሉ ተናግረዋል። ለትምህርት ቤቶች የሚያስፈልጉ ዳይሬክተሮችና መምህራንም በፌደራል ደረጃ በልዩ ሁኔታ ተመርጠው እየተቀጠሩ ይገኛሉ ሲሉ ገልጸዋል። ትምህርት ሚኒስቴር ፕሮግራሙ ከፍተኛ ሀገራዊ ሀብት እየፈሰሰበት የሚገኝ በመሆኑ በሁሉም የአገሪቱ ክፍሎች የሚገኙ ብቁ ተማሪዎች የዚህ ድል ተጠቃሚ እንዲሆኑ ጥሪ አቅርበዋል። በትምህርት ሚኒስቴር የትምህርት ፕሮግራሞች ጥራት ማሻሻል መሪ ስራ አስፈጻሚ ዶክተር ዮሐንስ ኦጋሶ በበኩላቸውም አዳሪ ትምህርት ቤቶች ለተማሪዎቹ በተግባር የተደገፈ ትምህርት በመስጠት በፈጠራ የጎለበተ ዜጋ እያፈሩ ይገኛሉ ብለዋል። ባለፈው ዓመትም በ5 አዳሪ ትምህርት ቤቶች በእያንዳንዱ 250 ተማሪዎች በአጠቃላይ 1250 ተማሪዎች የ9ኛ ክፍል ትምህርታቸውን አጠናቀዋል። ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እንሻገራለን። በደቡብ እስራኤል በተፈጸመ ጥቃት የተቀሰቀሰውና 2 ዓመታትን ተሻግሮ የዘለቀው የጋዛ ጦርነት የመካከለኛው ምስራቅን የፖለቲካና ደህንነት ካርታም ከስሩ የቀየረ ታሪካዊ ክስተት ሆኗል። በመቶ ሺዎቹ የሚቆጠሩ ሰዎችን ሕይወት የበላውና ጋዛን ወደ ፍርስራሽነት የለወጠው ይህ ግጭት በ2018 ዓ.ም መጨረሻ አካባቢ በተደረሰው የተኩስ አቁም ስምምነት የተወሰነ እፎይታ ቢያገኝም ዘላቂ ሰላም ማውረድ ግን አሁንም አልተቻለም። በአሁኑ ወቅትም አሜሪካን ጨምሮ ዓለም አቀፍ ማህበረሰቡ ግጭቱን ከወታደራዊ ግብግብ ወደ ዘላቂ ፖለቲካዊ መፍትሄ ለማሸጋገር ጥረት እያደረጉ ይገኛሉ። የቢቢሲ ዘገባ ስራክ ሳሌ እንደሚከተለው ያቀርበዋል። በመቶ ሺዎች የሚቆጠሩ ሰዎች ሕይወትን የበላውና ጋዛን ወደ ፍርስራሽነት የለወጠው ይህ ግጭት በ2018 ዓ.ም መጨረሻ አካባቢ በተደረሰው የተኩስ ማቆም ስምምነት ተወሰነ እፎይታ ቢያገኝም ዘላቂ ሰላም ማውረድ ግን እስካሁን አልተቻለም። በአሁኑ ወቅት አሜሪካን ጨምሮ ዓለም አቀፉ ማህበረሰብ ግጭቱን ከወታደራዊ ግብግብ ወደ ዘላቂ ፖለቲካዊ መፍትሄ ለማሻገር ጥረት እያደረጉ ይገኛሉ። የዚህ አዲስ የዲፕሎማሲ ምዕራፍ ማዕከል ደግሞ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተቀረጸው ባለ 15 ነጥብ የሰላም ፍኖተ ካርታ ነው። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪና የመካከለኛው ምስራቅ መልእክተኛ ጃሬድ ኩሽነር በካይሮ ከሐማስ ከፍተኛ አመራር ከህሊል አልሃያና ከአረብ አሸማጋዮች ጋር ያደረጉት ያልተጠበቀ ስብሰባ የዋሽንግተንን የፖሊሲ እጥፋት ያሳያል። አሜሪካና እርሷ የምትመራው የሰላም ቦርድ የሚያቀነቅኑት መፍትሄ ሐማስ ደረጃ በደረጃ ትጥቁን እንዲፈታና እስራኤል በተመሳሳይ መልኩ ወታደሮቿን እንድታስወጣ የሚያስችል ነው። ጃሬድ ኩሽነር ለፖለቲካ ተንታኞች እንደገለጹት ይህ አካሄድ በምድር ላይ ያለውን እውነታ የተቀበለ እንጂ በባዶ መተማመን ላይ የተመሰረተ አይደለም። ሆኖም ይህ የአሜሪካ እቅድ በኢየሩሳሌም በኩል ጠበቅ ያለ ፈተና ገጥሞታል። ኩሽነር በኢየሩሳሌም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት የ4 ሰዓታት ረጅም ውይይት ኔታንያሁ በእቅዱ ላይ ያላቸውን ጥልቅ ጥርጣሬ አንጸባርቀዋል። ቤንያሚን ኔታንያሁ የወታደራዊና የደህንነት መሪዎቻቸውን በማቅረብ ሐማስ የተኩስ ማቆም ስምምነቶችን መጣሱን የሚያሳዩ መረጃዎችን ያቀረቡ ሲሆን የእስራኤል አቋም ግልጽ ነው። ሐማስ ሙሉ በሙሉ ትጥቁን ሳይፈታ ወታደሮችን አላስወጣም፣ የመልሶ መገንባት ስራም አይጀመርም የሚል። የጋዛው ግጭት በስፋቱ ከፍልስጤምና ከእስራኤል ወሰን አልፎ አጠቃላይ የመካከለኛው ምስራቅና የቀይ ባህር ቀጠናን አለመረጋጋት ውስጥ የከተተው ሲሆን በየመን
የሁቲ አማጽያን በባብኤል መንደብና በቀይ ባህር ንግድ መርከቦች ላይ የሚያደርሱት ጥቃት የዓለም አቀፍ ንግድ ፍሰትን በማስተጓጎል አሜሪካና ምዕራባውያን አጋሮቻቸውን ለከፍተኛ ኢኮኖሚያዊና ደህንነት ጫና ዳርጓቸዋል። በሌላ በኩል እንደ ቻይናና ሩሲያ ያሉ የብሪክስ አባል ሀገራት ይህንን አጋጣሚ በመጠቀም አሜሪካ በመካከለኛው ምስራቅ ያላትን የበላይነት የሚገዳደርና አዲስ የመልቲ ፖላር ዓለም አቀፍ ስርዓት ግንባታን ለማፋጠን እየሰሩበት ይገኛሉ። እንደ ኢራንና ሳውዲ አረቢያ ያሉ ቀጠናዊ ሀገራት ወደ ብሪክስ መቀላቀላቸው ደግሞ ዋሽንግተን ቀጠናውን የማረጋጋት ጥረቷን ባጣደፈች ቁጥር ከብሪክስ ሀገራት የሚመጣባትን ጂኦፖለቲካዊ ተፎካካሪነት እንድታስብ አስገድዷታል። በዚህ ሁሉ መሃል ሐማስና አረብ ሀገራት ሂደቱን በተለየ መነጽር ይመለከቱታል። ሐማስ ትጥቅ ለመፍታት ፈቃደኛ የሚሆነው እስራኤል ወታደሮቿን ደረጃ በደረጃ ለማስወጣትና ጥቃቷን ሙሉ በሙሉ ለማቆም በይፋ ስትስማማ ብቻ እንደሆነ አስታውቋል። ግብጽ፣ ኳታር፣ ቱርክና ሳውዲ አረቢያን ጨምሮ 8 የአረብና ሙስሊም ሀገራት በጋራ ባወጡት መግለጫ እስራኤል የሰላም ፍኖተ ካርታውን ውድቅ ማድረጓ በጋዛ ያለውን ጦርነት ለማቆም የሚደረገውን ጥረት የሚያስተጓጉል እንደሆነ አስጠንቅቀዋል። አሜሪካና እስራኤል በትጥቅ መፍታትና በሰብአዊ ድጋፍ ዙሪያ የሚሰሩ ሁለት የጋራ ቡድኖችን ለማቋቋም ተስማምተዋል። ይህ በሁለቱ ወገኖች መካከል ያለውን አለመግባባት በተወሰነ ደረጃ ያቀለለው ቢሆንም የችግሩ ዋና ስር የሆነው ቅድሚያ ትጥቅ መፍታት ወይስ ቅድሚያ ወታደር ማስወጣት የሚለው ጥያቄ ግን አሁንም ምላሽ አላገኘም። ከ2016 ዓ.ም ጀምሮ ከተቀሰቀሰው አስከፊ ጦርነት በኋላ በቀይ ባህር ደህንነትና በብሪክስ ሀገራት ጂኦፖለቲካዊ ጫና ጥላ ስር ሆኖ በፕሬዝዳንት ዶናልድ ትራምፕ የሰላም ፍኖተ ካርታ ዙሪያ በቀጣዮቹ ሳምንታት የሚወሰዱት ተግባራዊ እርምጃዎች የጋዛ የወደፊት ዕጣ ፋንታ ዘላቂ ሰላም ወይም ዳግም አዙሪት ግጭት መሆኑን የሚወስኑ ይሆናል። ክቡራን ተመልካቾቻችን የሰዓቱን ዜና ከማብቃታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። ዓላማውን ከ2600 በላይ ለሚሆኑ ኢኮኖሚ ድጋፍ የሚሹ ተማሪዎችን የመማሪያ ቁሳቁስ ማቅረብ ያደረገው የጳጉሜ ለትውልድ ንቅናቄ ህብረተሰቡ በሚችለው ሁሉ ሊደግፍ እንደሚገባ ተጠየቀ። የኢትዮጵያ ሀገራዊ ምክክር ጉባኤ የጋራ አሸናፊነትን የሚያጎናጽፍ ዘላቂ ሰላምና እድገትን የሚገነባ መሆኑን ተመካካሪዎቹ ገለጹ። በስምንተኛ ክፍል ክልላዊ ፈተና ከ80 በመቶና ከዛ በላይ ያመጡ ተማሪዎችን በአዳሪ ትምህርት ቤቶች ለመቀበል ምዝገባ መጀመሩን ትምህርት ሚኒስቴር አስታወቀ። የሚሉ የዕለቱ ዋና ዋና ዜናዎቻችን ነበሩ። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ቢዝነስና ስፖርታዊ ዜናዎች ይቀጥላሉ። በእኔ በኩል ጤና ይስጥልኝ።